ኦሆ ባዮ ከመታረዱ በፊት ጮማ አይኑረው ይታልኩ እንጂ ሌላ ታዲያ ምን አልኩኝ? አቤት እንደው እንዲህ ያነሳሽ ምጥያት ማን ነው ዘራፍ ምትይባል? እቺ ከበቡሽ ናታ በረጅራውን ከበዩጋት እንጂ እንዴ ለነገሩ ለነሱም አትመለስ። ቅርጫውን ገብተሻል? ምን ያህል ኪሎ ገብተሽ ነው አንቺ እንዲህ ያዙ ይልቀቁኝ ምትዩ? እንዴ ደሞ ሰው እንዳቅሙ ነው የሚኖረው። እንዴት ብዬ ስንት ኪሎ ልበል? እኔ ገና ወሬውን አውርቼ መጨረስኩና ነው ስንት ኪሎ ስጋ መደብ መገባው። አረረረ አትቻልም አንተም ባከ ወደ እናንተ ጥበብ ጠራኝ እንዴ ግድ ይላል። አክብሮታዊ ሰላምታችን በያላችሁበት ይድረስ። የፕሮግራማችን ተከታታዮች በየሳምንቱ በዚህ ሰዓት ወደ እናንተ የሚደርሰው አዲስ ጨዋታችን ተጀምሯል። ዛሬም እንደተለመደው ከአንድ እንግዳ ጋር ቆይታ እናደርጋለን። በኢትዮጵያ የኪነ ጥበብ ታሪክ ውስጥ በፊልም በትወና እንዲሁም ተዛማጅ በሆኑ ጉዳዮች የራሳቸውን አሻራ እያሳረፉ ካሉ ተዋናያን መካከል ተጠቃሽ ናት። የምንወዳት የምናከብራት እጅግ የምንሳሳላት አርቲስት ሙናዬ መንበሩም ልጅ ናት። ተዋናይ ሀረገወይን በቀለ ዛሬ የአዲስ ጨዋታ እንግዳ አድርገን ስቱዲዮ ጋብዘናታል። ከተዋናይ ሀረገወይን በቀለ ጋር ቆንጆ ቆይታ እናደርጋለን። አብራችሁን እንድትቆዩ በአክብሮት እንጋብዛለን። ሰለሞን አሰፌ የፕሮግራሙ አዘጋጅና አቅራቢ ነኝ። ከመላው የስቱዲዮና የስርጭት ባለሙያዎች ጋር ቆይታ እናደርጋለን። ኢትዮ ቴሌኮም ደግሞ የፕሮግራማችን አጋር ስለሆነ እጅግ እናመሰግናለን። አዲስ ጨዋታችን ከሀረገወይን በቀለ ጋር ቆይታ ያደርጋል። አብረን እንቆይ። ቴሌብር ሂሳባችንን በቀላሉ ስንጋራና ጉርሻ ስንሰጥ እንዲህ ነን። ቴሌብር። ሀረግዬ እንኳን ደህና መጣሽ። እንግዳችን ስለሆንሽም ደስ ብሎናል። ስለጋበዛችሁኝ አመሰግናለሁ። እኔም አመሰግናለሁ። ጎበዝ ተዋናይ አድርገሽኝ ገባሽ ማለት ሲጀመር ፈተንኩ አይደል? ጥበብ ግን እኮ ፍላጎት ነው አይደል የሚፈልገው? አዎ ውስጥ ከሌለ ኬትማ ይመጣ። ሀረገወይን የአንደኛ ደረጃ የትምህርት ቤት ቆይታዋ የቀድሞ ሚሽን ትምህርት ቤት ነውና እዛ ደግሞ ሀረገወይን ፍልቅልቋ ሳቂታዋ ቆይታዋ ምን ይመስላል? ያው የድሮ ሚሽን ትምህርት ቤት በአሁን ሚያዝያ 23 የሚባል ትምህርት ቤት ነበር የተማርኩት እና በዛ ትምህርት ቤት ቆይታዬ ውስጥ ብዙ ትዝታዎችን አሳልፍ ያለውኝ። ትምህርት ቤት ውስጥ የሙዚቃ የምናምን እንትን ውስጥ ገብቼ በቃ ማንም አይችለኝ አልኩ። ሙከራው ጥረቱ ያኔ ነው የጀመረው አይደል? አዎ ያይ እንትን ወደ ኪነ ጥበብ የመጣሁት ያው ልጅ ሆኜ ታዳጊ ህፃናት የቀበሌ እንትን ነበረ የወጣት ከፍተኛ ኪነት ምናምን የሚባል ነበረ። በዛ ውስጥ ታዳጊ ህፃናት በሚሰለጥኑበት አጋጣሚ ሆነ አባቴ አሰልጣኝ ስለነበረ ያድል ገጥሞኝ እኔና ታላቅ እህቴ እዛ ስልጠና ውስጥ ገብተን ነበር። ግን እኔ ፈልቀቄ ወጣው እናንተ ድረስ እንደውም የመጀመሪያ የጥበብ ስራሽን ስትጀምሪ ፀሐዬ ዮሐንስ ባለውለታሽ ነው። ፀሐዬ ዮሐንስ አንደኛ ያው ቀበና ያው ስለ ቀበና ሲዘፍን ስለ ፈረንሳይ እንደ በቃ ሁሉ ነገሩ ስለዛ ሲጫወት በጣም በቃ እንባዬ ሁሉ ይመጣል ስቲል ነው ማለት በቃ በጣም ነው የምወደው። ለምንድን ነው የወደድኩት መሰለ? ልጅ ሆኜ ትምህርት ቤት ውስጥ ስንወዳደር በሙዚቃ በፀሐዬ ዮሐንስ ተወዳድሬ በሱ ዘፈን ተወዳድሬ ነው
አንደኛ ወጥቼ ሙዚቃ የተሸለምኩበት ጊዜ ነበር። ምንድነው ያኔ ማንበብና መጻፍ የሚል ማንበብና መጻፍ ዋናው ቁም ነገር በህይወቴ ሁሉ እቸገር ነበር። ማንበብና መጻፍ ዋናው ቁም ነገር በህይወቴ ሁሉ እቸገር ነበር። ከዘመድ ሰላምታ ሲመጣ ደብዳቤ መርዶ የመሰለኝ ሲደነግጥ ልቤ የምትለው ሙዚቃ ተጫውቼ ነው። አረሳሻትም እንዳለች ናት። አረሳሻትም በጣም ነው የምወዳት። አብዮት አብዮት ነፃ አውጪው ሰራዊታችን ያሸንፋል እንደ ምስራቁ ድል እንደ ካራማራ ድሉ የኛ ነው በሰሜን ኢትዮጵያ የድል ችቦ በራ በካራማራ ያንን ተቀንጦ ያወድማ ጭቁን ህዝቦች ያደራጃል ለዳር ድንበሩ ይታገል ለአብዮቱ ሲል ያሸንፋል። በዚች ሙዚቃ በጣም የሞቀ ጭብጨባ በዚች መድረኳን ተቆጣጥሪያት እንደነበር አስታውሳለሁ። በጣም ልጅ ነበርኩኝ። ፍላጎትና ስሜቱ ስለነበረም ነው እኮ አይደል በደንብ የመስራት ሂደት የነበረው። በጣም ለምን መሰለህ ያው የታቀፍነው በኪነ ጥበብ ዙሪያ ስለነበረ ቤተሰቦቻችንም የነበሩበት ህይወት ስለነበረ በቃ ያ ውስጤ ነው ያደረው። በቃ ከዛ ውስጥ መውጣት አልፈልግም ነበር። በኪነ ጥበብ ታቅፌ ማደግ ነበር የምፈልገው። ግን የሆነ ሆነና ተቋረጠ። አዎ እንግዲህ የህይወት አጋጣሚም ነው። አባትሽ አቶ በቀለ ጨምሮ እናትሽ ደግሞ የምንወዳት የምናከብራት ሁለገብ ድምፃዊ የመድረክ ሰው የቲያትር ሰው አርቲስት ሙናዬ መንበሩ እነሱ በጥበብ መቆየታቸው ባንቺ ህይወት ላይ ምንድነው የጣለው ጥሩ ነጥብ ብለን ማለት እንችላለን? በጣም ትልቅ ነገር ነው። ምክንያቱም እነሱ በህይወት ዘመናቸው በሙሉ በኪነ ጥበብ ውስጥ ነው የኖሩትና በተለይ እናቴ ከ13 ዓመቷ ጀምሮ ነው ወደ ኪነ ጥበብ ዓለም የተቀላቀለችውና ያ ልፋታቸው ያ በዛ ዘመን ሁለቱም 44 ዓመት ነው ያገለገሉት ሀገር ፍቅር ቲያትር ቤት። ሁለቱም በዛ ዘመን ቆይታቸው ደስታም መከራም ብዙ ነገር ስላሳለፉ እዛ ውስጥ የነበረ ነገር እኔ ውስጥ ቀርቶ ነበር እና ለራሴ ቃል የገባሁበት ጊዜ ነበር። ለምን አባቴም እናቴም የነበራቸው የውስጣቸውን ፍላጎት የልባቸውን ትርታ ቤተሰቡ ላይ በሙሉ ስላንጸባረቁ ስለምናቀው ያ ነገር በውስጤ አድሮ መጨረሻውን በቃ እኔ መጨረሻውን እንደማስቀጥለው ለራሴ ቃል ገብቼ እንደውም አሁን የልጅ ልጆቼን አስቀጥያለሁ። ልጆችሽ? የልጅ ልጆቼ የልጅ ልጅ አለሽ? 4 የልጅ ልጅ አለኝ። አትመስይም የምር በጣም እድለኝነት ነው አይደል? እንደዚህ በልጅ አልፎ በልጅ ልጅ መባረክ ስሜቱ ምን ይመስላል? በጣም ደስ ይላል። ልጆቼን ያሳደገችልኝ እሷ ናት። ምክንያቱም ልጆቼን ከወለድኩ በኋላ ነው ወደ ስደት የሄድኩት። ስለዚህ እናቴ አሁን ተመልሼ ልጆቼን ተረክቢያት ከዛ በኋላ ልጆቼን ድሬ እሷ ካለፈች በኋላ ነው ልጆቼን የዳርኳቸውና ብትኖር ኖሮ ምን ይሆን ነበር ብዬ ሳስብ በጣም ይቆጨኛል እና በጣም መታደል ነው ከልጅ አልፎ የልጅ ልጅ ላይ መድረስ። አቶ በቀለም ታዋቂው አርቲስት ሙናዬም 44 ዓመታትን በኪነ ጥበብ ጉዞ ውስጥ ሲጓዙ ቀላል ጊዜ አይደለም እና ሀረገወይን እናትና አባቷ 44 ዓመት በኪነ ጥበብ መቆየታቸው ለኢትዮጵያ የኪነ ጥበብ እድገት ምን አበርክቶ አላቸው ትላለች? እንደ ልጅ በጣም ብዙ አበርክቶ አላቸው። ለምን እናቴ በኪነ ጥበብ ውስጥ እያለች በጣም ብዙ ፈተና አሳልፋለች። የልጇን ህልፈት ሰምታ መድረክ ላይ ስራዋን ጨርሳ እንደወረደች ታሪክ ያነሳታል። የልጇን መሞት መድረክ ላይ ሆና ተደርታ ስንተኛ ወንድምሽ ነበር? የመጀመሪያ ልጇ አርፋ ከመድረክ ጀርባ እሷ ከመድረክ ወርዳ ልብሷን ለመቀየር ስትመለስ የአባቴ ወንድም እሸት ወልደ ጻድቅ ይባላል። እሱ መጥቶ ልጅሽ ሞታለች ነው ያላት። ቀጥታ ልጅሽ ስላረፈች
ነይ ተብለሻል። ያኔ ድሮ ደጃችሁ ቤት ሰፈር ነበር ቤታችንና ከደጃችሁ ቤት ሰፈር እንደሮጠ ፈረንሳይ ማን ነው ሀገር ፍቅር ነው የደረሰው ልጁ መጥቶ ልክ ከመድረክ ስትወርድ ሲያገኛት ሙናዬ ልጅሽ ሞታለች ነይ ነው ያላት። ከዛው ነው ልጅ ምንድነው የሚለው አስወጡልኝ ምናምን ብላ ደና ተታት ነው የሄደችው ቤት ውስጥ እንደናት አጥብታ ምናምን ብላ ነው የሄደችውና ግራ እስከሚገባ ድረስ ምንም አልሆነችም ልጅቷ በቶንሲል ምክንያት ያረፈችውና አላወቀችም። ከዛ አስወጡልኝ ልጅ ምናምን ብላ ከዛ ምቀኛው ድሬ አደረገኝ ሎሌ የሚል ቲያትር ነበር እየሰራች የነበረውና እዛ ቲያትር ላይ ደግሞ አጋጣሚ ሆኖ እናቷ ሞታ አባት እያለቀሰች ነው ቲያትሩን የምትሰራው። ከዛም እውነት ይሁን አይሁን ነው የምትለው እውነት ይሁን አይሁን ልብ እየተጠራጠረ ቲያትሩን እየሰራው በመሃል አለቅስ ነበር። ምክንያቱም እናቴ ሞታብኝ ስለሆነ የምሰራው የነበረው ቲያትሩን አለቅስ ነበር። ልጄ ሞታብኝም ከሆነ ውስጤ ምንድነው የሚያስበው በቃ ምክንያቱም ጥያት የመጣው ጤነኛ ሆና ስለነበር እያልኩ አለቅስ ነበር። ከዛ በኋላ ግን የእውነቱ ሲረጋገጥ መተው እነት ያሰለፈቻሽኔ ከመድረክ ጀርባ እነ ጭራ ቀረሽ ቀለም ወርቅ ደበበ ቲያትሩ ደራሲ ነበር መተው እባክሽ ሙናዬ ልጅሽ ደክማለች ነው እየተባለ ያለው እና ወደ ቤት መሄድ አለብሽ ሲባል አይ ይሄ ሁሉ ህዝብ እኛን አክብሮ መጥቶ አልበትንም እኔ ልጄ ብታልፍም ህይወት አልቀጥልላትም ግን ልጄ ምንም እንደማትሆን እርግጠኛ ነኝ። ህዝቡን አክብሮ እንደመጣ ህዝቡን አክብረን መሸኘት አለብን አልወርድም ከመድረክ ላይ ብላ ቲያትሩን ጨርሳ ለህዝቡ ተነግሮ ህዝቡ ተከትሏት ሄዶ ልጇን አቀብሯታል። የሚገርም ነው በጣም ለጥበብ የተከፈለ መስዋዕትነትም ጭምር ነው። ታሪክም ዘመንም አይረሳውም መቼም ለዚህ ውለቷ በወቅቱ የነበሩት ኃይለ ሥላሴ ነበሩና ጣዋት ቤተ መንግስት ስራ ነበራት የኃይለ ሥላሴ ልጅ ታገባ ነበርና እዛ አበባ ይዘው ለጃንሆይ እየሰጡ ምናምን ነው የዋሉት። ከዛ በኋላ ነው ቀጥታ ወደ መድረክ የገባችው። ይህን ነገር ደግሞ ለኃይለ ሥላሴ ይነገራቸዋል። ቤተ መንግስት አስጠርተዋት ሲጠይቋት ምን ላድርግልሽ ሙናዬ እንደዚህ አድርገሻል ይሄን ኖሬ ሰምቻለሁና ምን ላድርግልሽ ሲሏት ግራ ገብቷት ያው ልጅ አይደለች ግራ ገብቷት እኔ እንጃ ምናምን ስትል ወርቅ ልግዛልሽ ወርቅ ብገዛልሽ ይጠፋል ትሸጫለሽ ትለውጫለሽ ምን ላድርግልሽ አሏት። በዛ ሰዓት ደሞዝን ጨምሩልኝ ነው ያለቻቸው። ምክንያቱም ደሞዙ 10 ብር ነበር። ከዛ እሺ 5 ብር ጨምሬልሻለሁ። ከባድ ጭማሪ ነው። በጣም ትልቅ ብር ነው። 5 ብር ጨምሬልሻለሁ ስትባል ከነበረችባቸው ደረጃ ከፍ ስላለች ብቻ ተደስታ በ5 ብር ጭማሪ ሸኝቷታልና በጣም ተደስታ የተደሰትኩበት ጊዜ የምትለው ጊዜ ነበር ያን ጊዜ። ጋሽ በቀለስ እንደው ታሪኩን በደንብ ያባትሽንም ስለምታቂ ሴት ልጅ ደግሞ ለአባቱም እንዲሁ ቅርብም ስለሆነ የሳቸው የጥበብ ጉዞስ ለሀገር ምንድን ነበር አበርክቶ? አባቴ በሀገር ፍቅር ቲያትር ቤት ውስጥ አስተዳደር ሆኖ ነበር የሚሰራው። ፑርሰኔል ማለት የህዝብ ግንኙነት ክፍልም ይሰራ ነበር። ለሀገር ፍቅር አይን ነበር አባቴ። ምክንያቱም ሀገር ፍቅር ቲያትር ቤት ወደ ክፍለ ሀገር 14ቱም ክፍለ ሀገር ያኔ 14ቱ ክፍለ ሀገራት በሚባልበት ሰዓት በክፍለ ሀገራቱ ሲዞሩ አስመራን ጨምሮ ማለት ነው እዛ ድረስ ቲያትር ይዘው ይሄዱ ነበርና የፕሮግራሙ መሪ የኔ አባት ነበረ። ሴቶች ተሰብስበው መሬት ሲታደሉ ሙናዬን መንበሩን ጀርባ ትሆናሉ ነው እንዲህ ደጀን ትሆናሉ አይነት አስተዋውሳለሁ። እሱን ግጥም የጥበቡ የጀርባ አጥንት ናት ዋና ናት እንደማለት ነው። እንግዲህ የሁለት የጥበብ ባለሙያዎች ልጅ ደግሞ ዛሬም ስማቸውን አስቀጥለሽ በስራ እየሄድሽ ነውና እሱ በራሱ ትልቅ ስኬት ነው። ሙናዬ ድምጻዊ ነች። እምትወጅላት አንድ ድምጽ ሙዚቃ አለ እና እንደው ባክሽ ትዝታይና ጉብልዬን ነው ብዙ ጊዜ ከመድረክ ላይ ስትጫወታቸው የነበሩት ሙዚቃዎቿ።
እና ይሄ ትውልድ የማያውቃቸው ብዙ ሙዚቃዎች አሏት። በካሴት በሸክላ ብዙ ሙዚቃዎችን አሳትማም ነበረ። 2 በካሴት እንደገና በሸክላ የነበሩ የድሮ ሙዚቃዎቿ ነበሩ እና ከዛ ውጪ ያው ከካሴቷ እስከ ዛሬ ድረስ የትኛውን መድረክ ላይ አላነሳሁትም። ብዙ ጊዜ ትዝታዬና ጉብልዬ ነው የምጫወተው የነበረውና እስቲ አንዱን ልሞክር እባክሽ። አይዞሽ ገና ለገና ሄ ገና ለገና ገና ለገና ወድጃለሁና ገና ለገና ሄ ገና ለገና ገና ለገና ወድጃለሁና ገና ለገና ወድጃለሁና ገና ለገና ተወደሃል አንዴ ገና ለገና መቀመጫ ይሁን ገና ለገና ናግባ ከሆዴ ገና ለገና ውጣ ሚልህ የለም ገና ለገና ከልካይም የለብህ ገና ለገና የክብር ሀብቴ ነህ ገና ለገና ናግባ ተቀመጥ ገና ለገና ሄ ገና ለገና ገና ለገና ወድጃለሁና። ቀጥ እኮ ነው የሚያስብለው። ለምንድን ነው ግን ወደ ድምፁ ያልመጣሽው አንቺ? እሞክራለሁ፣ አንዳንዴ መድረክ ላይ እጫወታለሁ። አሁን ደግሞ የእሷን ሙዚቃ በዘመናዊ ተቀይሮ የሰርግ ዘፈን አላት። እሱን ይዤ ወደ ህዝብ ለመቀላቀል አሁን ዝግጅት ላይ ነኝ። ሀረግዬ ከዚህ ከጥበብ ጉዞሽ መሀል ላይ እየሄድሽ እያለ ነው ወደ አረብ ሀገራት ተሰደድሽና እንዴት መጣ? እናቴ በህይወት እያለች ነበረ እኔ ወደ ስደት የተጓዝኩት። ነገር ላይ የመጀመሪያ የቤሩት ተጓዥ እኛ ነን። 13 ሆነን ነው ወደ ቤሩት የገባ ነው እና ቋንቋ የሚባል ነገር የለም። ያው እንግሊዘኛም ያው በትምህርት ቤት ደረጃ ታውቃለህ። ከዛ በኋላ ተመለስሽና መቼም ሰው ወደ ሀገሩ ግድ ነው። ከዛ ቆይታ በኋላ ስትመጪ ህይወት እንዴት ነበር? ጥበብስ እንዴት ተቀበለች? ከመጣሁ በኋላ ትዳሬ እንደነገርኩ ትንሽ ተበላሽቶብኝ ነበር። ባለቤቴ ማለት የልጅ አባት አግብቶ ነው የጠበቀኝ። ከዛ ትንሽ ተበሳጨው። ከዛ በኋላ ግን እድል ይሆነና በጣም ጥሩ ባል አገባው። ያው ግን በህይወት እናቴ ስላልነበረች ከፍቶኝ ነበር እንጂ ጥሩ ትዳር ገጠመኝ። ባሌ በጣም መልካም ሰው ነበር፣ ነፍሱን በገነት ያውለው። በኮቪድ ምክንያት ነው ያጣሁት ባለቤቴን ነው። ከዛ በኋላ ግን በጣም መበሳጭ ስለነበረ ስራ ሁሉ ወጥቶ ኢትዮጵያ ውስጥ የሚሰራ አይመስለኝም ነበር። ለምን በልጅነቴ ነው ወደ አረብ ሀገር የወጣሁት። ከ9 ዓመት በኋላ ነው መልሴ። ስለዚህ ደግሞ ኢትዮጵያ ውስጥ ደግሞ ምን ተሰርቶ ይበላል ብዬ አስባለሁ። በእውነት ለእግዚአብሔር ነግረው ነበረ እንደው ስራ አለኝ ብዬ ቦርሳ ይዤ የምወጣበት እንደው በሰጠኝ መድኃኒዓለም ምናምን ብዬ ለምነው ነበርና እግዚአብሔር መልካም ነው። በቃ እንደዚህ የሆነ ግለሰብ ቤት ምናምን እንትን ካፍቴሪያ ውስጥ ካሸር ምናምን መስራት ጀመርኩኝ። ከዛ በኋላ ግን አንድ ጓደኛ ነበረችኝ ካፍቴሪያ ውስጥ ምሰራ አብረን ካሸር ነበረችና የልጅነት ጓደኛዬ ናት። በዚህ ወይ እሷም ሁልጊዜ ነግራታለሁ በቃ ውስጤ እናቴ ሙያ ማስቀጠል አለብኝ በጣም ነው በቃ ወደዚህ ወደ ኪነ ጥበብ መግባት የምፈልገው ምናምን እላታለሁኝና እኔ ምልሽ አንድ ሰለሞን የሚባል ልጅ አለ እሱን ለምን አታገኙ ምናምን ትለኛለች። እኔ እኮ አላውቀው ቤት በኩል አገኘዋለሁ ምናምን ስላት እሷ እኛ ጋር እኮ ሻይ እየመጣ ይጠጣል ለምን እሱን አላገናኝሽም ምናምን ትለኛለች። ሰለሞን ታፈሰ ይባላል ካስት ኤጀንት ነውና አሁን ድረስ በጣም መልካም ሰው ነው። ለእኔ እዚህ መድረሴ የሰለሞን እጅ አለበት እና እሱ ታገናኘኛለች። በዛ አጋጣሚ የሙኔ መንበሩ ልጅ ናት ብላ ስትነግረው ደነገጠ። በቃ እንዴ እሷንማ እንፈልጋታለን ምናምን ይለና ይደውልልኛል። ታዲያ ኪነ ጥበብ ራሱ አልጠራችኝም።
ዘግይታም ቢሆን ጠራችኝ። የልብሽን መሻት አይቶ በቃ እግዚአብሔር ረዳኝ፣ እሱን አገኘሁት። ከዛ በኋላ በሚገርም ሁኔታ ምንም አይነት ቲያትር ምንም አይነት ነገር ሰርቼ አላቅም። የዛን ጊዜ ሲጠራኝ ቀጥታ በዲያሎግ ነው የሰራሁት። ስሰራ ፐርፌክት ሆኜ ነው የሰራሁትና በጣም ተገረመ። ሰለሞን ራሱ ወይኔ እስከዛሬ የት ነበርሽ ምናምን እስከሚለኝ እሱም ተውኗል እዛ ስራ ላይ። ከዛ በኋላ ግን ያው እያየ ስራዬን ስላየ ከብዙ ስራዎች ጋር አገናኘኝ። ያው መንገዱ ተከፈተ። በዛ አጋጣሚ ወደ ስራው ገባ። የሰው ልጅ ከፈለገ ካቀደ ካለመ አንድ ቀን ይሳካል አይደል? ጥበብ ስትጀምሪው ግን እንዲሁ ከዛ በኋላ ምቹ ላይሆን ይችላል። የጥበብ ጉዞ ፈተናዎችስ ምንድን ነበሩ? ትፈተናለህ። ለምሳሌ ሰርተህ ሳይከፈል ይቀራል። በዛ ላይ ደግሞ ልፋት ውለህ አድረህ ትሰራለህ። ጉጉቱ አለ። ብርድ ሲመታህ ያድራል። እርቦህ ጠምቶህ እዛ ቦታ ላይ የመጀመሪያ ስራ ስትሰራ መቼም ወደ መጀመሪያ በኮረስ ነው የምትሰራው። ያው ረዳት ተዋናይ ሆነ ነው የምትሰራው። ስለምትሰራ በዛ ሰዓት ላይ ያው ብዙ ቦታ ስትሄድ ያንተን ውስጥህ ያለውን ነገር የሚረዳህ የለም። ስራው ብቻ እንዲሳካለት ነው ብዙ ጊዜ ያሳልፍ ነው። በቀየ ተጎዳን። የዚህ ለመድረሳችን ውስጥ ከሌለ ፍላጎቱ ከሌለ በአንድ ቀን ነው የምትጠላው ስራውን። ግን ውስጥ ካለ ግዴታ ነው፣ ትገዛለታለህ፣ ባሪያ ትሆንለታለህ። እና ከዛም ያንን ሁሉ ፈተና አልፈን እግዚአብሔር ይመስገን ዛሬ በዋፊ እየተፈለግን እንሰራለን። በጣም ደስ ይላል። ይሄ ራሱ የጥረት የልፋት የመጨረሻው ግብ ነው አይደል? ስኬት ያም ስለሆነ ነው። ሀረጊ የመጀመሪያ ፊልምሽ ሜድ ኢን ቻይና ነውና ትንሽ ከኢትዮጵያ ወደ ቻይና መለወጥ አይከብድም? እንዴት ተሰራ? እዛ ላይ የኔ እንትን ትወና የሰፈሯ ሴት አንዷ የሰፈር አባል ሆኜ ነው ከመኮንን ላከ ጋር የሰራ ነውና እዛ ላይ ሞድቅበት ፓርት አለ እና እውነት እልሃለሁ ወደ ቀረጻ እየሄድኩኝ እመቤቴ እንዴት ነው የምወድቀው? የምትወድቅናት እና እንዴ ብትሺ አንቺ ራስሽ ዘርጥጠሽ ታይኝ ነው ያልኩት። እውነት ነው እና እመቤቴ እንደው ብትሺ ራስሽ ዘርጥጠሽ ታይኝ በቃ እያልኩኝ በቃ እየተማጸንኩ ነው። እንዴት እወድቃለሁ? ስጋት በቃ እንዴት ነው የምትወድቀው? እና ግን ልክ ስራውን እየሰራን እያለን አላሰብኩትም፣ እንዴት እንደወደቅኩ ራሱ አላሰብኩትም፣ አላወቅኩትም። ከዛ በኋላ ግን እንዳትደግሙት በቃ ዋን ሹቲንግ ነው በጣም ሰርቷለች፣ ከዚህ በኋላ አትወድቅም ነው ያሉት። በቃ ከዛ ተደሰትኩ በቃ ምክንያቱም አወዳደቄን ብታየው ፊልሙ ላይ በቃ የሚገርም አወዳደቅ ነው የወደቅኩትና ከዛ በኋላ መኮንን ላከን የሚያነሳኝ አይዞሽ ልጅ እንደው አይዞሽ በቃ እኔም ወድቆ እኮ መሰበር አለ አለመነሳት አለ ምናምን በቃ ምናምን እለዋለሁና አዎ ሂጅና የብርቄ ጋታሽ ምናምን ነው እና በጣም እየተሳካልኝ። እሱ ደግሞ ጨዋታ ይችላል እንዴ ከሱ ጋር መስራት እኮ በጣም ከባድ ነው። በጣም ደስ ይላል ደግሞ እና በጣም ነው የመጀመሪያ ስራዬን የምወደው። አዎ እንግዲህ ከይሄ የጥበብ ስራ በልምድ በፍላጎት የሚሰራ ስራ ነው። አንቺ ግን ከዚህ ባሻገር በተለይ በባለቤትሽ እርዳታና ድጋፍ ወደ ትምህርቱ ገብተሽ ለመመረቅ በቅተሻልና እንዴት ሀሳቡን ተቀበልሽ የባለቤትሽን? በቃ እሱ ሁልጊዜ ልቤ ውስጥ ያለውን ነገር ስለሚያውቅ ታዲያ ለምን በትምህርት አታግዥውም ስራሽን? ለምን በዚህ ደረጃ ብቻ እንትን ትያለሽ? ትምህርት ቤት ግቢ ምናምን አለኝ። በወቅቱ ደግሞ ለምሳሌ የማለዳ ኮከቦች የውድድር ነበረ እና ማለዳ ትምህርት ቤት የነፍጹም አስፋው ትምህርት ቤት ነበር ተቋሙ። በቴሌቪዥን ይተዋወቅ ነበር ያኔ። በዛ ሰዓት ልቤ ተነሳ። በቃ እውነት ነው ለምን አልማርም? እኔም እርምጃ ወሰድኩ። በቃ እማራለሁ፣ በቃ እኔ ደግሞ አስተምርሻለሁ ብሎ ቃል ገባልኝ። ስለዚህ ቦርሳሽን ይዘሽ የምትወጭበት ቦታ በስማን ታዲያስ። ከዛማ በቃ እንደነገርኩ በጣም ደስ ብሎኝ እዛ ትምህርት ቤት ተማርኩኝ። በዚህ አጋጣሚ ለዚያ በቃኝ በጣም ባለውለታዬ መምህሬ ፍቃዱ ከበደን በጣም አመሰግናለሁ። በጣም ከልቡ ነበር የሚያስተምረንና
ማህዬም ፍጹም አስፋውም ቢኒያም ወርቁ በጣም እጃቸው አለበት ለኛ እዚህ መድረስ። የመጀመሪያ የተቋሙ ተማሪዎች ነበርን። ከዛ በሌቭል2 አስመረቀን ትምህርት ቤቱ በጣም ደስ በሚል ሁኔታ ከትምህርት ቤት ወደ ስራ ገባሁ ማለት ነው። ተወኝ አንተ ሰውዬ ምንም እንዳትናገር። እኔ ልጆቼን ካጣኋቸው በኋላ በጣም ከፍቶኛል። እንዳትናገረኝ በቃ። አንተ ከፈለክ የፈለክበት ቦታ መሄድ ትችላለህ። እኔ ነገ ጠዋት ተነስቼ የልጆቼ መቃብር ጋር እሄዳለሁ። ተወኝ፣ አታሳየኝ በቃ። እኔ ራሴ እየጠየቅኩ እሄዳለሁ። እነሱ ቀና ብለው ስለማያዩኝ፣ እነሱን ቀና ብዬ ስለማላያቸው ተወኝ፣ ተወኝ ብቻ። አቅጣጫውን ብቻ ንገረኝ። እሄዳለሁ፣ እሄዳለሁ። ልጆቼን እንደምናችሁ እላችኋለሁ። ተወኝ፣ ተወኝ፣ ተወኝ። አረመኔ አታድርገኝ። እኔ እኮ ልጆቼን ጥዬ የተሰደድኩት እንዳጣቸው አልነበረም። እንደ ሰው ድህነትን እርግፍ አድርጌ ከላያቸው ላይ ላላቅቅላቸው ብዬ ነበር። ተወኝ። እኔ እኮ ለልጆቼ ጥሩ እናት ነበርኩኝ። ተወኝ። ለአንተም ታማኝ ባለቤት ነበርኩ። ግን አንተ የኔን ውለታ ሁሉ ረስተኸው ልጆቼን አላሳይ አልከኝ። ተው ሄጃቸዋለሁ። አቤት እማዬ ባይሉኝም ሄጄ መቃብራቸው ላይ ልጆቼ መጥቻለሁ ቀና በሉ ብዬ እነግራቸዋለሁ። ተወኝ በቃ ተው። ተመልካቾቻችን ከጧት ጀምሮ ሲያስቡበት እንደቆየው ተሳክቶለት ከቢሮ ሾልኮ ቢወጣ ይመስላል። ሁሉም ተመልካችና ደጋፊ ጥያቄ ነው። አዎ እያታለለ ነው። ቢወጣ ይመስላል። እያታለለ ነው አይደለም? አለቃው ወጥታለች። ምትይዘው ይመስላል። ያመለጠ ይመስላል። አሁንም እያታለለ ነው። እንደፈራ ነው። በሩ ጋር ሲደርስ ተያዘ። ይሄ ማስጠንቀቂያ የሚያሰጠው ይመስላል። ቢጫ ካርድ ዕቃ ልግዛ በሚል ተልካሻ ምክንያት ከስራው ሊወጣ የነበረው የቢሮ ሰው ቢጫ ካርድ አይቷል። ቢጫ ካርድ። እሱስ ምን አስወጣው? እዛው ቢሮ እንዳለ አያስብ ነበር። ቢሮ እያለ ነው ያልከው? አዎ መቼም በዚህ ጊዜ ቴሌብር ማይጠቀም የለም። አዎ ቴሌብር ላይ በሚገኘው ዘመን ገበያ የሚያስፈልገው ማንኛውንም አይነት ነገር ቢሮ ድረስ ሸምቶ በቀላሉ ማድረስ ይችላሉ እኮ። ታዳሚዎቻችን የዲጂታል ኢትዮጵያ ግብይት መዳረሻ በሆነው ዘመን ገበያ ውስጥ የገባ ይመስላል። ይሄንን ቀሚስ ባይገዛ ኖሮ አልቆለት ነበር። የቅድሙ ማስጠንቀቂያ ትምህርት የሆነ ይመስለኛል። ደረሰ። ተመልካቾቻችን ቀሚሱ ቢሮ ደረሰ። ከጠፋነ ምን አይነት ቴክኖሎጂ! ወይኔ ዘመን ገበያ ከጉዳ ወጣ። የፕሮግራማችን ተከታታዮች አሚኮ አዲስ ጨዋታ ፕሮግራማችንን ነው ወደ እናንተ እያደረስን ያለነው። ከተዋናይት ሀረገወይን በቀለ ጋር ነው ማለፊያ የአዲስ ጨዋታ ዝግጅት እያሳለፈን ያለነው። አብራችሁን ስላላችሁ እየተከታተላችሁን ስለሆነ እጅግ እናመሰግናለን። በርካታ የቴሌቪዥን ድራማዎች፣ ፊልሞች፣ የመድረክ ስራዎች እንደሰራሽ ያየሁኝ ነበርና እንደው ምን ያክል ይሆናሉ? ስራዎቹስ እንዴት እየተሰሩ ነው? አው እንዳልከው ነው። እኔ በትወና በጀመርኩበት ሰዓት የነበሩ የቴሌቪዥን ድራማዎች ላይ በጥቂቱ ተሳትፌያለሁ። ለምሳሌ በቀናት መካከል፣ አየር ባየር፣ ዘመን ድራማ፣ የተለያዩ ድራማዎች የቴሌቪዥን ድራማዎች ተጫውቻለሁ። በጣም ብዙ ጊዜ ህይወቴ ላይፌ በትወና ላይ መሆኑ እጅግ በጣም ያስደስተኛል። የቴሌቪዥን የሲኒማ ቤት ስራዎች ሰርቻለሁ። ኑረልኝ፣ ሰኔ 30፣ አክቲቪስቱ፣ በጣም ብዙ ችሮታ፣ ብዙ ድራማዎች የቴሌቪዥን ድራማዎችን የሲኒማ ቤት ስራዎችን ሰርቻለሁ። ፊልሞች ምን ላቸው? ፊልሞች የሲኒማ ቤት ፊልሞችን ሰርቻለሁ።
የዩቲዩብ ስራ ተው አይቆጠርም በጣም ብዙ ለምን በኮሮና ሰዓት መለስ እንዳለም ያው የኪነ ጥበቡ መንገድ ቀዝቀዝ ስላለ ስለነበረ ቀጥታ ስራው በዩቲዩብ ነበረ። ደስ የሚለኝ ደግሞ ከእናቴ ጋር ቆሞ ከተወኑ ሰዎች ጋር አብሬ ለምሳሌ ፍሬቻ ጋር አብሬ ሰርቻለሁ። ከቾታው ከልካይ ጋር ሰርቻለሁ። ከነ ፍቅር ተደሳለኝ ጋር ሰርቻለሁ። በጣም ከምወዳቸው ተዋናዮች ጋር ሰርቻለሁና እጅግ በጣም ደስ የሚል ጊዜ ያሳለፍኩበት ጊዜ ነውና አሁንም በጣም ቆንጆ ድራማዎች ላይ እሳተፋለሁ። የዲኤስቲቪ ድራማ አሁን ላይ በሚስጥር የሚል ድራማ በጣም የሚያምር ስራ ላይ እየሰራሁ ነው። እንደገና ደግሞ በዩቲዩብ ሰራተኛዋ አደይ የሚል ድራማ እሱ ላይ ማዘሯ የሚል ካራክተር ይዤ እየተጫወትኩ ነው። በጣም ሰው ይወደዋል። እግዚአብሔር ይመስገን ነው እዚህ ድረስ በሰፊው አለሽ። አዎ በጣም ደስ ይላል። ሰዎች ኪነ ጥበብ ለሀረገወይን ምንድነው ብለው ቢጠይቁ ምላሽሽ ምንድነው? ህይወቴ ነው በቃ እዘውም ቀፊውም ምንም ይዘሹም ዳክሪ በባል ኪነ ጥበብን ይዤ የትም ቦታ ምክንያቱም የወረስኩት ከእናት ከአባቴ ስለሆነ ኪነ ጥበብ ለኔ ህይወቴ ነው። የኢትዮጵያ ኪነ ጥበብ እድገት ትላንትናና ዛሬ ያለና ኪነ ጥበብ ሲያድግ አገር ሲያድግ ለውጥ ሲኖር ደስ ይላልና እንዴት አየሽው የኪነ ጥበብ እድገቱን? በጣም ደስ ይላል። በተለይ ማህበራዊ ሚዲያዎች አሁን በተስፋፉበት ሰዓት በተለይ እናቴ እንደገና በሰው ልቦና ውስጥ እንዳለችው ያየሁበት ስለሆነ በተለይ ቲክቶክ ዓለም የእውነት ነው የምልህ በቃ ልጆቹ የእናቴን ስራ እየሰሩ በሷ ድምጽ እየሰሩ ለካ እናቴ አሁንም በሰው ልብ ውስጥ ናት ያለችው። ለነገሩ በኢትዮጵያ ሕዝብ ልብ ውስጥ ነው ቀብሯ እናቴ። ስለዚህ ኪነ ጥበብ ለኔ በጣም ትልቅ ህይወቴ በጣም ማከብረው ሙያ ነው እና በተለይ ማህበራዊ ሚዲያው የሰጠን እድል ራሳችንን ፕሮሞት እንድናደርግ ያው እኔም ቲክቶክ ላይ ሞካክራለሁ። የእናቴ ስራዎች እሰራለሁ እኔም እና ለህዝብ ራሴን አስተዋውቃለሁ እና በተለይ እኔ ሰው ሁሉ እናቴ እከሌ ናት ስል ወይም ደግሞ ጓደኞቼ የሚያውቁ ጓደኞቼ የከሌ ልጅ ናት እኮ ሲሉ ተደንግጦ ነው የሚቀበሉኝ። ኧረ እናት እንዴ ምናምን ይባላል። ለምን እስካሁን ድረስ እናቴ በሰው ልቦች ውስጥ አለችና ደስ የሚያሰኘኝ የኪነ ጥበቡ ዘርፍ እናቴ መድረክ ላይ በሆነ ሞቴ ትል ነበር። እኔም እንደዛው ህብር ግኝት የሚል አንድ ማህበር አቋቁማችሁ ጥበብ በህይወት አሁን በህይወት ያሉትን እየዘከራችሁ ነውና ተሳትፎሽ ምን ይመስላል? በተለይ ማህበሩስ ምንድነው የሚሰራው? ማህበሩ ሲቋቋም ያቋቋመችው አርቲስት ልየወርቅ ተፈራ ናት። የእናቴ ቅርብ ወዳጇ ናት እና የእናቴ ማለፍ በጣም በውስጧ ከኛ ከልጆቿ የበለጠ በውስጧ የቀረ ነገር ነው። ሁልጊዜ ለምንድን ነው ሙኔን ማናውሳት ትን ነበርና ማህበሩ ከተቋቋመ 4ኛ ዓመቱ ነው። ብዙ ማህበርተኞች አፈርቷል። ይሄ ኪነ ጥበብ ማህበር የሚሰራው ህብር ግኝት የኪነ ጥበብ ማህበር ይሁን እንጂ ዝክረ ሙናዬ ነው የሚባለው። ህብር በሙናዬ ነው አሁን ላይ ስሙ። በጣም ደስ የሚል ብዙ የኪነ ጥበብ ባለሙያዎችን የምናስታውስበት ያሉትንም በህይወት የሌሉትንም ምን ጋናቸው ቤተሰቦቻቸውስ? ምክንያቱም እኛ እናታችን ካለፈች በኋላ እውነት እኔ እግዚአብሔርን አመሰግናለሁ። እናቴ እንዳትሞት እናቴ በኔ ውስጥ አልሞተችም። እናቴ እንዳትሞት ያደረኳት አንድም እኔ ነኝ። ስራዋ ያው ቢሆንም አንድም በየመድረኩ ስለማነሳት በሄድኩበትም እኔን ሲያዩ በእኔ ውስጥ ስለሚያዩት እናቴን እግዚአብሔርን አመሰግናለሁና ይሄ ኪነ ጥበብ መቋቋሙ ሁሉ ጊዜ በሙናዬ ስም ያሉትንም የሌሉትንም እያወሳን ስለምናልፍ እጅግ በጣም ደስ የሚል ነው። በዛ በማህበሩ
በማህበሩ ላይ እኔ የማህበሩ ስራ አስኪያጅ ነው። ትልቅ ስልጣን ነው ያለው። እንግዲህ አርገውኛል እና የማህበሩ ስራ አስኪያጅ ነው የምሰራው። እጅግ በጣም ደስ የሚል ተቋም ነው እና አሁንም ላይ በየዘርፉ እንወዳደራለን። አሁን ቅርብ ጊዜ በክፍለ ከተማ ተወዳድረን አንደኛ ነው የወጣነው። ሽልማትም አግኝተናል። የምስጋና ደብዳቤም ተሰጥቶናልና በየትኛውም በኩል ማህበራችን እየተንቀሳቀሰ የኪነ ጥበቡን ያነቃቃል። ለሀረገወይን እዚህ ደረጃ ላይ መድረስ ለሀረገወይን ውጤታማ መሆን የብዙዎች እጅ አለበት፣ የብዙዎች አስተዋጽኦ አለበት። ያ ደግሞ ትልቅ ነገር ነው። በተለይ በውጤት ሲታጀብ ደስ ይላል። ሀረገወይን አሁን በዚህ ሰዓት ምን እየሰራች ነው? በቀጣይስ ምን አቀደች? እኔ በኪነ ጥበብ ውስጥ ሳለው የብዙ ሰዎች እጅ አለበት። በተለይ ልየወርቅ ተፈራ በጣም ባለውለታዬ ናት። በዚህ አጋጣሚ ላመሰግናት እወዳለሁ። እናቴ በጣም አከብርሻለሁ እና የብዙ ሰው በተለይ የእናቴ ጓደኞች መድረክ ላይ ሲያገኙኝ፣ በስራ ቦታ ላይ ሲያገኙኝ አክብረውኝ ተላቅሰው እንባ ተራጭተው አስታወሽን የሞት መድኃኒቱ መውለድ ነው ብለው አመስግነውኝ ነው የሚያልፉትና እጅግ በጣም ደስ ይለኛል። ህይወቴ በሙሉ እንደነገርኩ በዚህ ዓለም እስካለሁኝ ህይወቴ በሙሉ በኪነ ጥበብ ታጅባ ብትኖር ደስተኛ ነኝ። አሁን ላይ የሲኒማ ቤት ስራ እየሰራሁኝ ነው። እንደገና ደግሞ በዩቲዩብ ስራዎቼ በጣም ብዙ ስራ እየሰራሁ ነው። የዲስቲቪ እንደነገርኩ እየሰራሁ ነው። አሁን በቀጣይ ደግሞ እኔና ልየወርቅ ተፈራ የጻፍናቸው የፊልም ስራዎች አሉ። ማለት በሲኒማ ቤት ደረጃ የሚመረቅ አሁን ሁሉን ዝግጅት ጨርሰን ወደ ቀረጻ ልንገባ ጥቂት ቀናቶች ይቀሩናል። አንደኛ በዛ በኩል እንደተጠብቁን፣ ሁለተኛ ደግሞ የእናቴን ሙዚቃ ሰርቼ ድጋሚ እናቴን ማውሳት ፈልጋለሁ። እሱንም ኦዲዮን ሰርቼ የክሊፕ ቀረጻ ብቻ ነው የሚቀረው። እግዚአብሔር ፍቀድና ዳራ ደርሷለሁ ብዬ አስባለሁ። በጣም ደስ ይላል። ያሰብሽው እንዲሳካ ደግሞ ምኞታችን ከፍ ያለ ነው። አመሰግናለሁ። መልካም። እንግዲህ ከአዲስ ጨዋታ ፕሮግራም ውስጥ አንዱ ክፍል የምንጊዜ ምርጦ የሚል 5 ድንገተኛ ጥያቄዎችን ጠይቅሻለን እና ዝግጁ ነሽ? እሞክራለሁ። ተዋናይ ባሉ ካርት ውስጥ አልወጣም። ዲዛይን ተምሬ ነበር። በዲዛይን መቀጠል ይመስለኛል እና ግን ኧረ እኔ ተዋናይ እንደምሆን ነው የማስበው። ሮል ሞዴሌ እናቴ ናት። እናቴ ነው መምሰል የምንፈልገው፣ እናቴንም ነው ማስታወስ የምፈልገው። ስለዚህ እናቴ ልታጣላኝ ነው። በስመ አብ ምን እንዴት አልችልም። ብቻ ቢኒያም ወርቁ። ቢኒያም ነው? አዎ። ሰዓት ማክበር እሱ ዋናና ድርድር ዋናው በቃ ዲሲፕሊኑ ሰዓት ማክበር፣ መድረክ ማክበር ዋናው ይሄ ነው። ኧረ በስመ አብ ልታጣላኝ ነው። ቀለል ብሎ ከበድ ያለ ጥያቄ። ኧረ በጣም ከባድ ነው። ዳይሬክተር በቅድስት ይልማም ዳይሬክት ተደርጌያለሁ። እኔ በጣም የማደንቃት ቅድስት ይልማን ነው። ለኔ ትልቅ ዳይሬክተር ቅድስት ይልማ ናት። ይኸውልህ የዛሬውን ደብዳቤ ለየት ባለ ሁኔታ ተጽፏል። የምትጽፈው በዜማ ነው። ዜማውን ደግሞ እኔ እነግርሃለሁ።
ትዝታ በፖስታ ልኬልሃለሁ መልሱም በቶሎ እጠብቃለሁ። አሄሄሄ ጻፈው ይህን የተወነችው ሙናይ መንበሩ ናት። የምታመሰግኘው ካለ አሚኮ አዲስ ጨዋታ እድሉን ሰጥቷል። ለዚያ በቃኝ ልዑል እግዚአብሔርን አመሰግናለሁ ከነናቱ። በመቀጠል ደግሞ ልጆቼ ታላቅ እህቴ ከነ ባለቤቷ ሃይማኖት በቀልና ሙሉጌታ ማሙሸት የምን ጊዜ ረዳቶቼ ወደ ኪነ ጥበቡ እንዳዘነብል ትልቅ ተጽዕኖ የፈጠሩብኝ እነሱ ስለሆኑ ታናሽ እህቴም አዲስ በቀለ በጣም እና የህይወቴ ትልቁ ምስጋና የሚገባት አርቲስት ልዩወርቅ ተፈራ ምን ጊዜም ማረሳት። በተረፈ ግን ከጎኔ ሆነው አይዞሽ በርቺ የሚሉ ጓደኞቼ በሙሉ በተለይ በህብር ግኝት የኪነ ጥበብ ማህበር ውስጥ ላሉ አሁን ደግሞ በምሰራበት ቦታ ላይ አብሮኝ ለሚተጉኑ በሙሉ እጅግ በጣም የማከብራቸው የምወዳቸው ትልቅ ተዋናዮች አሉ። እነሱን ጨምሮ ሁሉንም አመሰግናለሁ። በተረፈ እዚህ በአሚኮ ዙሪያ ላለ ሰራተኛ በሙሉ አክብሮቴን ይገልጻለሁ። በጣም አመሰግናለሁ። እኛም አክብረሽን እንግዳችን ሆነሽ አብረሽን ስለቆየሽ እጅግ እናመሰግናለን። ክብረት ይስጥልን ብለናል። እኔም አመሰግናለሁ። በቴሌብር ሂሳባችንን በቀላሉ ስንጋራና ጉርሻ ስንሰጥ እንዲህ ነን። ቴሌብር። የተከበራችሁ የአዲስ ጨዋታ ፕሮግራም ተከታታዮች ሳምንታዊውን የአዲስ ጨዋታ ፕሮግራማችንን ነበር ከተዋናይት ሀረገወይን በቀለ ጋር ቆንጆ ቆይታ አድርገን ወደ እናንተ ያደረስነው። አብራችሁን ስለቆያችሁ ስለተከታተላችሁን እጅግ እናመሰግናለን። ሰለሞን አሰፌ የፕሮግራሙ አዘጋጅና አቅራቢ ነበርኩኝ። ከመላው የስቱዲዮና የስርጭት ባለሙያዎች ጋር በጋራ ቆየን። ለቆይታችን ለአብሮነታችሁ እጅግ አመስግነናል። ኢትዮ ቴሌኮም የፕሮግራማችን አጋር ነው። በድጋሚ እናመሰግናለን። ሳምንት በሌሎች የአዲስ ጨዋታ ፕሮግራሞች እንገናኛለን። የሳምንት ሰው ይበለን። ጤና ይስጥልን።